ከሴዶና ከጆኒን ጀምር ማን የሚያሸንፍ ይመስላል? ጆኒ። ለምን? ጆኒ ባለፈው ፋይት ሲያደርግ ስላየሁት ጆኒን ብዬ እስከ 2 ሚሊዮን ብር የሚያስዝ የሚመድብ ካለ አይጋቹ ያው ነው ማለት ፊትህን እንደዚህ የቀየረው ላይክ ከጅብ ወደ ጉማሬ ፊትህን እንደዚህ ማን ነው እንደዚህ ያስመሰለ ሲሉት በቀሉ ይላል። እኔም ነው ከበቀሉ ስሜ ወደ በቀል ይቀየራል። የተለየ ምንም ነገር አያሳየንም እያሉ ነው ሰዎች። ልሳትሪት ኬጁ ላይ ገብቼ ላዝናናችሁ ይችላል። ዳንስ ጆኒ አንተ ምን አይሰው ነው? በቀሉ በይ አንቺ በይ በቀሉ አንተ ምን አይሰው ነው? አስፈራርቶኝ ነው ማለት ወደሽ ብር ብቻ ከፍላችሁ የሰው እግር ሲሰበር መስማት ፈልጋላችሁ? የሴዶን እግር የአሁኑ ሐሙስ ስሰብረው አዳራሽ.com ላይ በ300 ብር ብቻ መከታተል ትችላላችሁ። እንዳያመልጣችሁ። ብቻ ከሰጡት ደግሞ he's going to learn boy, he's going to get surprised, he's going to see that there is levels to this shit just because under ida train ስላረክ ስንት አመት like I'm not just the most hardworking grappler in Ethiopia, I'm also the talented one. እዚህ ጋር መጥቼ በጣም ባጭር ሰዓት ውስጥ እሱ በህይወቱ አቺቭ አድርጎ ማያውቀውን ነገር አቺቭ አድርጌያለሁ not based on where social media achievement ምናምን like skill wise and I can guarantee you የሱ ቴኳንዶ ሴቭ ያደረገው የሚተማመንባቸው ነገሮች his powers, his kicks, like the second I'm on the ground the second መሬት ላይ እንደጣልኩት ማለት ነው ይሰምጣል አየር you know how አንዳንድ ሰው ውሃ ለሳምንት ካልጠጣ ውሃ እንዴት እንደሚያደርገው በጣም ከባድ ነው። በአየር ፈጥርለታለሁ ኦክሲጅን ምን ያህል ቫልዩብል እንደሆነ አስተምረዋለሁ። ኬሚካል ኢንጂነሪንግ ምናምን ተምሯል። እኔ ነገ ያለ ETFC2 I'm going to teach him some biology, I'm going to teach him some physics, and then we're going to finish it with some technical drawing number ፊቱ ላይ ነው ተመርኩ። my gosh በቀሉ የሚለውን እንነቀሳለሁ ብለህ ነበርና ተነቅሳል። ነቃሽ ይዤ እመጣለሁ በቀሉ የሚለው ነገ ነው የምንነቀሰው for the rest of his life guys። እኔ ሴዶን ቅርፉን በተኛ ቁጥር እኔ ከላይ ሆኜ ኤልቦ ታረገው ፊቱን በእጄ ስተረትረው ተርትሬ ደግሞ እጁን ስሰብረው እግሩን ስሰብረው ነው የሚታየው and for the rest of his life በቀሉ የሚለው ስም ሴዶ እኔ ረስቼዋል። እዚህ በኋላ moved on to different things. ሴዶ will remember it for the rest of your life. ማን ነው አንተን አካል ጉዳተኛ ያረገ ሲሉ ልጆቹ በቀሉ ይላል። ማን ነው አንተ ፊትህን እንደዚህ የቀየረው like ከጅብ ወደ ጉማሬ ፊትህን እንደዚህ ማን ነው እንደዚህ ያስመሰለ ሲሉት በቀሉ ይላል። እኔም ነው ከበቀሉ ስሜ ወደ በቀል ይቀየራል። በቀሉላለበት በቀል እዚህ ብታዩት ሰዎች በሙላ ማለት ነው ጉራ አይምሰላችሁ። እኔ እየጎረርኩ አይደለም። ሌላ ሰው ቢሆን እንደዚህ ያለ ምን something factually said ዶሌ የማቆ ነገር ነው። አይ ኖ በቃ ሴዶ ይሄ ነገር ያለኝ ችሎታ ለሴዶ በቂ እንደሆነ ከበቂ በላይ እንደሆነ ያለኝ ችሎታ ለመስፍን ብሩ ከበቂ በላይ እንደሆነ I am not bragging here. There are people that can beat me all over the world. You best believe it's not going to be said. ሰዎች አሁን ሰሞኑን እያደረጉ ያለ አይደለ መተት አሰርቷል ምናምን የሚለው ነገር ካለ በኋላ ቮቲንጉ ከሱ ወደ አንተ ተቀይሯልና አሁን አንተ ጆኒ ያሸንፋል ብሎ የሚያስቡ ሰዎች ኮሜንት ደረጃ ነው የማውቀው። ምን ኦቨርኦል ሳይሆን ሰው ምን ታስባለህ ስለ እንቁላሉ ላይ መተት አሰርቷል የሚለው ነገር ላይ እኔ ይቅርብኝ ምናምን እያለ ያለ I feel offended in ጥያቄ በመጠየቅ ራሱ like 5 ሰከንድ ራሱ ዌስት አድርጌ አስተሳሰብ ጎዶሎ ያለው ኢንዲቪጁዋል ያመጣውን preposterous claims ማበረታታበት ምንም ምክንያት የለኝም። and if you believe ይሄ ስፖርት እንደዚህ አይነት ነገር ቦታ አለው ብለህ የምታስብ ከሆነ no in case if you want to say something ብዬ I'm just busting your balls bro. I really don't care. ሴዶ የፈለገው ምክንያት ይደርደር። እሱ አቴንሽን ሲያጠረው በቃ ግዴታ የሆነ ነገር ማለት አለበት ካሜራ ፊት ለፊት ተቀምጦ it doesn't you guys have to understand guys. ሴዶ ይሄን ፋይት ካንሰል ማድረግ አይችልም 4 ቀን ሲቀረው እሱን ነገር ነው ቢከሰሰው ኮንትራት ፈርሟል። ያ ማለት ትኬት የገዙ ሰዎች ይከሱታል፣ አዘጋጅ ይከሱታል፣ መንግስት ይከሱታል፣ ፌዴሬሽኖች ይከሱታል።
ሴዶ I hope you've made ወንድሜ I hope you've made a lot of money ማስታወቂያዎቹ ምናምን አሪፍ ማሳከሚያ ይሆናል ብዬ ተስፋ አድርጋለሁ ይሄ የመጀመሪያም የመጨረሻም MMA ፋይት ነው የሚሆነው ከዚህ በኋላ ሁለተኛ MMA ፋይት እንድታረግ ሰውነት አይፈቅድልም ተማመንበት ኪክ ተማመንበት ሁሉ ነገር ድሮ እኮ ከጆኒ በፊት ማለት ተጀምሯል እንደዚህ ነበርኩ ከረበት ነበር ትላቸዋለህ ልጆች ፍላይ ኪክ አረግ ነበር አየር ላይ እዛው ጋርመንት አስፋልት ዳር አሁን በጣም ይገርም ኢንጆይ ያደርገው ዛሬ ማታ ሴዶ ይሄን ቪዲዮ አንተ ጋር ከደረሰ 20 ጊዜ 40 ጊዜ 100 ጊዜ ዝለል it will be the last time እነዚህ ጉልበቶች ተጠቅመ መዘልበት jump boy as high as you can ቀንሽ ደርሷል በቀሉ ቀንሽ ደርሷል ያልከውን ተቃራኒ አድርገህ ቀንሽ ደርሷል አልክ እሱ አለ እኔ ደግሞ አደረኩት ነው like it's a difference እኔ አልገባችሁም like እንቅልፍ በትኛት አክፈኝ ልጅ የነበርኩ ገና ሲሆን ማለት ነው ክሪስማስ ሲደርስ ምናምን ቤተሰቦቼ ጊፍት ምናምን ስለሚያመጡ በቃ I couldn't sleep the whole night ስገላበጥ ነው ማለት ነው ራሱ is uncomfortable በቃ like እና የሴዶ ደግሞ በቃ ከምንም በላይ በቃ እንዴት እንደተሰወሰ ወለገባችሁ እኔ ብቻ እዛ ኪሽ ነው ብቻ ጓጓ ያደረገህ ነገር ምንድነው እንዴ በ5 ደቂቃ 4 ሚሊዮን ብር ይከፈለኛል like of course እንዴት አልጓጓ 5 ደቂቃ ራሱ አይቆይም it's going to be fast like boom over and then ለምን አንተ አትጓጓም እንደዛ and it's like so easy like I love my life. I'm so grateful. This is opportunity to ለማግኘት ይራዱ MMA prediction ሲያደርግ አንድ ሁለት ጊዜ የጀስቲን ጌጂ እና የባለፈውን አሁን ደግሞ የኢሊያ ቱፑሪያን ገምቶ ባለፈው አሪፍ አግኝቶ ነበር የኢስላምና የአንጌሪም አግኝቶ ነበርና ምናልባት ዕውቀት አለው ያለ ነበር ናቲ ስለ MMA ስለሚመለከት እና አንተ የምታረግበት አንተ ጋር ፋይት ሲያደርግ ምን ጫወታው እንዴት ሊሄድ እንደሚችል ፕሪዲክት ላይክ መገመት የማይችል ይመስላል ወይስ ዲሉዥናሊ ያሸንፋሉ ብሎ የሚያስብ ይመስላል MMA ፋይት ፕሪዲክሽን ያደርጋል ናቲ ላይ ሀበሻ MMA ጉሩ ላይ እና ባለፈው የጀስቲን ጌጅ እና የቱፕሪያም ገምቶ አግኝቶ ነበር የኢስላምና የአንጌሪን በትክክል በግራ እግሩ ይጨርሳል ብሎ ነበርና አግኝቶ ነበር አሁን ካንተ ጋር MMA ፋይት ሲያደርግ እንዴት እንደሚሆን አያውቅም ወይ ላይ ካንተ ጋር ፋይት ሲያደርግ ዲሉዥናሊ እያመነ ነው ወይስ ካንተ ጋር ፋይት ሲያደርግ አሸንፋለሁ ብሎ አንድ ሰው ገመተ ማለት ፋይት ላይ ያ ነገር ትራንስሌት ያደርጋል ማለት አይደለም ፋይት ማድረግ መቻልና ፋይት አይቶ መገመት የተለያየ ነገር ነው ሴዶ got lucky አሪፍ ኮንሲደንስ አጋጠመው አሪፍ የሆነ MMA ፋን ነው ግን በጣም አንድ ሰው MMA ፋን because ፋይቲንግ ላይ ማግኘት የምታገኛቸው ችሎታዎች ይሄ አውቶማቲክ የሆኑ ሪስፖንሶች እጅ የተዘረጋ እጅ ስታይ መስበር የምችልበት ሰውየው ቴክ ዳውን ታይም አድርገህ የምታገኝባቸው እነዚህ ችሎታዎች በማየት አይደለም የሚመጡት you have to actually do something like you have to train you have to practice እና በጣም ጎበዝ ከሆኑ ሰዎች ጋር በደንብ አድርገህ በቃ መኮርኮም አለብህ እና ቀስ በቀስ እነዚህ ነገሮች የገቡ ያገናዘብካቸው ታይሚንግን ያሻሻልክ ያለ ኢሞሽናል ሳትሆን ተረጋግተህ ማሰብ ትችላለህ አንድ ሰው ካንተ የበለጠ ኮንዲሽኒንግ ይዞ ቢገባ ራሱ አንተ ልክ እጅህን እንዳሳረፍክበት ተረክመዋለህ በቃ ፋይቱ ጋር እንደጀመረ ካንተ ወዲያውኑ በቃ ውሃ ታደርገዋለህ this and I will tell you can ask anyone ጠይቃቸው ንቃተ ህሊናን ጠይቁት ከኔ ጋር ግራፕል ሲያደርግ እላዩ ላይ ምን ይወጣ እንደሚመስለው ማለት ነው just personal experience ያደረገ ሰው እኔ almost 85 ኪሎ ነኝ ላያቸው ላይ ስወጣ they feel like almost 180 ኪሎ ግራም እየተጫነባቸው መነሳት አይችሉም መንቀሳቀስ ሳችል ደግሞ አንድ ሰው ቦክስ ሲያዘንብብህ it's a different story ለመላው ኢትዮጵያዊ ነው ይሄንን ቅጥቀጣ ዴዲኬት ማደርገው I love Ethiopia and this ass will is for you ሁላችሁም ይሄ ሰውዬ እንዲገረፍ ፈልጋችኋል and daddy is home to deliver
ግን ምናልባት የመጨረሻ ጥያቄ ምናልባት ባሰብረው ጀስ ሰሚትም ልታደርገው ትችላለህ። ከዛ እዛ መሬትም ላይ እንዳልከው ኤልቦና ፐንችም አለ and everything ባሰብረው በግራውንድ ፓውንድ ኖካውት ተደርጎ ምናምን ቢወጣ ባሰብረው እንግዲህ ያ ማለት ፈጣሪ አዲስ እድል ሰጥቶታል ማለት ነው። ሴዶን ሀምብል ይደረጋል፣ ጸባዩን ያሻሽላል፣ መጮ ያቆማል። ሴዶ ለመጀመሪያ ጊዜ ተረጋግቶ ሲያወራ ትሰሙታላችሁ። ሴዶ ሰው ይሆናል። በቃ ቤዚክሊ ይሄ ያለው ኢጎ አንድ ወንድ ልጅ እሱ 20 ዓመት ማርሻል አርት ሰርቻለሁ ነው ሲል የነበረው። እኔ እንግዲህ 3-4 ዓመት ብቻ ነው የማርሻል አርት ኤክስፒሪየንስ ያለኝ። በዛች 3-4 ዓመት ግን ከሴዶ በላይ ለፍቻለሁ። and ሴዶ አልለፋም እያልኳቸው አይደለም። ሴዶ ለፍቷል፣ 20 ዓመት ሙሉ በጣም ለፍቷል። ግን መልፋት ሰክሰስፉል አያደርግም። የምትለፉበት ነገር ማተር ያደርጋል። are you wasting your time or are you working hard on the right things? because on the wrong things መልፋት ትችላላችሁ guys. you can practice the wrong technique ለ20 ዓመት, but someone that's been practicing the right technique ለ1 ዓመት will destroy you. That's just how fighting works. It's not about training hard. በዚህ level ላይ everyone trains hard. It's about who trains smarter, better, and ከማጋ ማጣገባችሁ ያለው ማን who do you train with? Who is there to help Sedo prepare for my style? This is something my opponent because we have to struggle ያደረገበት. There's no one in Ethiopia ንቃተኛን ለኔ ስታይል፣ ለኔ ፍጥነት፣ ለኔ ስትሬንግዝ፣ ለኔ ብራዚሊያን ጂጂትሱ ፐርፕል ቤልት ማለት ቀላል ነገር አይደለም። ብዙዎቻችሁ የስፖርቱ አዌርነስ ብራዚሊያን ጂጂትሱ ፐርፕል ቤልት is basically one of the first advanced belts የሚሰጣችሁ. and purple belt ኮንኩ ብዙ ሰዓት ሆኖኛል። when I was a blue belt I was destroying people ከኔ በጣም high level የሆኑ ቤልቱ by the way it doesn't really matter. ያላችሁ የችሎታ ሌቭል ነው ማተር የሚያደርገው። but ይሄን ስላችሁ ትምህርት እንዲሆናችሁ ነው፣ አንደርስታንድ እንድታረጉ ነው። ቀስ በቀስ እየተረዳችሁ ይመጣሉ። በቀጣይ 5 ዓመት 10 ዓመት in the next 1 year you guys will see ጩኸት እና the real deal. አሁን the real deal ሴዶ ከተታሸች በኋላ the real deal የሆኑት ሰዎች የሴዶን ቦታ ይወስዳሉ። እንደሱ መጮህ ለራሳቸው ሰልፍ ሪስፔክት ያላቸው ሰዎች ስለሆኑ እንደሱ ራሳቸውን አዋርደው መፈመስ ባይችሉ ራሱ በችሎታቸው በቃ አሁን እኔ ሴዶን ካሸነፍኩት በኋላ ጆኒን ማን ነው የሚያሸንፈው ይላሉ። ከዛ በኋላ የሚችሉ ዲዘርቭ የሚያደርጉ ግን የሴዶ አይነት የሶሻል ሚዲያ ፓወር የሌላቸው ሰዎች ወደ መድረክ ይመጣሉ። ያኔ ትክክለኛ ማርሻል አርት ይነግሳል። ግን መጀመሪያ በትክክል እንደነ ሴዶ አይነቶች መበከል አለባቸው። ያኔ የህዝቡ አይምሮ ኤጁኬትድ ይሆናል። የህዝቡ አይምሮ ጩኸትና ታክቲክ ልዩነቱን ያረጋጋል። በስነ ስርዓት እያወቁ ይመጣሉ። this is not something የዛሬ 3 ወር እኔ ፕላን ያደረኩት። I've been telling my friends this ከጁጂትሱ ጂም ስንመለስ the past 3 years የዛሬ 3 ዓመት እየነገርኳቸው ነበር። ሴዶ የህዝቡን አይምሮ ይዞታል። እነሱ ደግሞ እሱ እንደ ፕሮፌሽናል አርጎ ነው እያዩት ያሉት። መጀመሪያ እንደሱ አይነት ፋይተሮችን ቀጥታ ማስወገድ አለበት። ማሸነፍ አይደለም ሴዶን ፕላኔ። ሴዶን ማሸነፍ ፕላኔ ከሆነ እኔ ወድቅ ያለው እንደ ማርሻል አርቲስት ይሄንን አሸነፈው I have to make it look as easy as possible. That is the goal. ሴዶ has to feel like በአንዴ ሁለት ሰው ፋይት እያደረገ እንደሆነ እንዲሰማው ፈልጋለሁ እያልክ ነበር። እሱም ማሸነፍ ብቻ ሳይሆን በጣም ቀለል አድርጌ ነው ላሸንፈው የምፈልገው ብለሃልና ቀጥልሽ። አሁንም ፓውስ አደረገው። ይግቡና ጁጂትሱ ፋይተሮች ወይ ደግሞ ጁጂትሱ ፋይተሮች ሳይሆን ግራፕለሮች ከስትራይከሮች ጋር ፋይት ሲያደርጉ ያለውን ዲፈረንስ ይዩት። አይደለም ግራፕለሮች ከስትራይከሮች ጋር ፋይት ሲያደርጉ የግራፕሊንግ ብላክ ቤልት ያላቸው ሰዎች እድሜ ልካቸውን ግራፕሊንግ ሲሰሩ ከነበሩ ሰዎች ጋር ሲገቡ ካየ ብላክ ቤልት ለብላክ ቤልት ራሱ ሌቭል አለው። አንድ ፐርፕል እኔ ፐርፕል ቤልት ነኝ፣ ግን ሌላ ሰው ፐርፕል ቤልት ስላለው አንድ አይነት ነን ማለት አይደለም። እኔ ፐርፕል ቤልት ነኝ፣ እሱ ዋይት ቤልት ላስመስለው እችላለሁ። do you understand? ሌቭል አለው። ምን ሌቭል አለው? ብሉ ቤልት እኔ ብሉ ቤልት እየነበርኩ ብሉ ቤልት ካላቸው ሰዎች ጋር ፋይት ሳደርግ በጣም ነበር like almost ዋይት ቤልት እንደሆኑ ነው ማረጋቸው። እነዛ ብሉ ቤልቶች ግን ከአንዳንድ ሰው ጋር ሲገቡ በጣም አደገኛ ናቸው። this shows you ሴዶ ደግሞ ዋይት ቤልት ነው። አስቡ፣ ጀማሪ ነው፣ ችሎታ የለውም። yo thanks bro
Thanks, G. You get what I mean? ኢትዮጵያ ሴዶ አንድ ያለው ነገር አለ። ኢትዮጵያ ስለ ማርሻል አርት ምንም እውቀት የላትም። እሱን ስለሚያውቅ ነው ሰዎችን ማኒፑሌት ለማድረግ እየሞከረ ያለው። እኛ ግን እነግራቸዋለን ያለንበትን ሌቭል ኤግዛጀሬት አላደርግ እኔ ያለሁበትን ሌቭል ኤግዛጀሬት አላደርግላችሁም። I'm not going to be like I'm the best in the world ምናምን እንደ ሴዶ ተቀምጬ እነ ጆን ጆንስ እና እነ ማይክ ታይሰን ይምጡ አይደለም። you see as a martial artist you need to respect people that have done so much fighting accomplishmentaቸው ብቻ ሳይሆን just how they I would never fight Mike Tyson like በዚህ ሜራሱ ታይሰንን ፋይት አደርጋለሁ ብዬ ማውራት አልችልም። ግን you know ሴዶ is not a real martial artist ትክክለኛ ማርሻል አርቲስት አለመሆኑን እንዴት እንደሆነ ልንገራችሁ። ብራዚሊያን ጂu-jitsu ውስጥ በጣም አጸያፊ